ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ሰላማዊት ቲቦ ነኝ። የክረምት በጎ ባህሎቻችንን ወደ ላቀ መገለጫነት እናሻግራለን ሲል የመንግስት ኮሙኒኬሽን አገልግሎት ገለጸ። የኢፌዴሪ መንግስት ኮሙኒኬሽን አገልግሎት የክረምት በጎ ፍቃድ አገልግሎትን በተመለከተ መልእክት አስተላልፏል። ዘዳግም መኮንን እንደሚከተለው ያቀርበዋል። ኢትዮጵያውያን ባለፉት የለውጥ ዓመታት ክረምት በመጣ ቁጥር የምናከናውናቸው ሁለት አንኳር ባህሎችን እየገነባን መተናል። ኢትዮጵያን አረንጓዴ ማልበስና የበጎ ፍቃድ አገልግሎት። ኢትዮጵያ የደን ሀብቷ እየተመናመነ የአፈር መሸርሸርና ድርቅ ተጋላጭነቷ እየጨመረ መምጣቱን በመገንዘብ መንግስት የአረንጓዴ አሻራ መርሃ ግብርን በሚሊዮኖች ችግኞች ተከላ በማብሰር ከጥቂት ዓመታት በፊት ጀምሯል። ኢትዮጵያውያንም ይህንን በጎ ጅምርና የመዳረሻ ትልም በላቀ ደረጃ በመገንዘብና የአረንጓዴ አሻራ መርሃ ግብሩን በተነሳሽነት በመተግበር ዓለምን ያስደመሙ ስኬቶችን አስመዝግበናል። በሂደቱ የምግብ የደንና የውበት ችግኞችን በመትከል አሻራችንን እያኖርን ኢትዮጵያን አረንጓዴ የማልበስ ባህላችንን በእጅጉ አጎልብተናል። በየዓመቱ በርካታ ቢሊዮን ችግኞችን በመትከል የዓለም ሕዝብን ከ5 እጥፍ የሚበልጥ ከ48 ቢሊዮን በላይ ችግኞችን ተክለናል። በዚህም የኢትዮጵያን የደን ሽፋን ትርጉም ባለው መጠን አሳድገናል። ለምግብ ሉዓላዊነታችን መሰረት መጣል ጀምረናል። የፍራፍሬ የውጭ ንግዳችንን አሳድገናል። ከ2 ዓመታት በፊት ይፋ በተደረገ የጥናት ውጤት መሰረት የደን ሽፋናችንን እጅግ ከተመናመነበት በከፍተኛ ፍጥነት አገግሞ ወደ 23.6% አድጓል። በልዩ ሁኔታ የኢትዮጵያውያንን የተቀናጀና የተሰናሰነ ተነሳሽነት የሚጠይቁ የአንድ ጀንበር የችግኝ ተከላ መርሃ ግብሮችም የዓለምን ትኩረት በሳበ መልኩ ሚሊዮኖች በአንድ ጀንበር እየወጣን በመትከል የራሳችንን ክብረ ወሰን በራሳችን ደጋግመን እያሻሻልን መተናል። በአረንጓዴ አሻራ መርሃ ግብር የተከልናቸው የምግብ የደንና የውበት ችግኞች የኢትዮጵያን ሁለንተና የሚቀይሩ የምግብ ሉዓላዊነታችንን የሚያረጋግጡ የአበባ እና የፍራፍሬ የውጭ ንግዳችንን እድገት እየለወጡ ያሉ እንዲሁም የአየር ንብረት ለውጥን የመቋቋም አቅም ያጎለበቱ ናቸው። በመሆኑም ይህ ክረምት በመጣ ቁጥር በንቅናቄ የሚከናወን የአረንጓዴ አሻራ መርሃ ግብር ባህል የበለጠ እንዲጠናከርና እንዲጎለብት በትጋት መስራታችንን እንቀጥላለን። ኢትዮጵያን አረንጓዴ በማልበስ ንጹህ አየር ለዓለም እናበረክታለን። ዘንድሮም የራሳችንን ክብረ ወሰን በራሳችን የላቀ ሚሊዮኖች ተሳትፎ በማሻሻል ጭምር ከ8 ቢሊዮን በላይ ችግኞችን እንተክላለን። የክረምት የበጎ ፍቃድ አገልግሎትም ሌላኛው አዲስ እያደገ መጣ ልምምዳችን ነው። ወጣቶች ዕውቀታቸውንና ከትምህርት የተረፈ ጊዜያቸውን፣ ባለሀብቶች ደግሞ ሀብታቸውን ከማዋጣት በዝቅተኛ የኑሮ ደረጃ ያሉ አቅመ ደካማ ወገኖችን ቤት በመገንባት ማዕድ በማጋራት እጅግ የተዋጣለትን ልምምድ አዳብረናል። የመንግስት ተቋማትም በቁጠባ ከሚጠቀሙት ሀብታቸው በማዋጣት ይህንን የበጎ አድራጎት ልምድ የማስፋትና ወደ ላቀ ባህል ደረጃ የማሳደግ ኃላፊነትን እየተወጡ ይገኛሉ። በለውጡ ዓመታት በአዲስ አበባና በክልሎች የበርካታ አቅመ ደካሞች ቤት ታድሷል። በአዲስ መልክም ተገንብቶ ህይወታቸው እንዲሻሻል ተደርጓል። በከተሞች የተጀመረው የኮሪደር ልማት ወደ ገጠር ተስፋፍቷል። ኢትዮጵያውያን ችግሮቻችንን ተጋግዞ የመፍታት ባህል እያዳበርን መተናል። የዩኒቨርሲቲ ተማሪዎች ወደ የአካባቢያቸው በመሄድና በወሰን ተሻጋሪ የበጎ ፍቃድ አገልግሎት ታናናሾቻቸውን እያስተማሩ እንደ ደም ልገሳ ያሉ ህይወት አዳኝ ተግባራትን እያስተባበሩ አቅመ ደካሞችን በማገዝ ትልቅ አስተዋጽኦ እያበረከቱ ነው። በመሆኑም በየክረምቱ በበጎ ልምድነት እያሳደግናቸው የመጡ የአረንጓዴ አሻራና የበጎ ፍቃድ ስራዎች የበለጠ ሀገራዊ መገለጫችንና ባህላችን እንዲሆኑ ዘንድሮም ካለፉ ዓመታት የላቀ ተሳትፎ የሚጠይቅ እቅድ ተዘጋጅቶ ቅድመ ዝግጅት ተደርጓል። በተደመረ አቅማችን የኢትዮጵያን እቅድ በሚገባ ለማሳካት ቅድመ ዝግጅት ጨርሰን ወደ ትግበራ ገብተናል። ድላችንንም በጋራ የምናበስር ይሆናል። የጤና ሚኒስትር ዶክተር መቅደስ ዳባ የፓንደሚክ ፈንድ የቦርድ ተባባሪ ሊቀመንበር ሆነው ተመረጡ። የፓንደሚክ ፈንድ ዝቅተኛና መካከለኛ ገቢ ያላቸው ሀገራትን አቅም በመገንባት ድንገተኛ የጤና አደጋ ክስተቶችን ለመከላከል ለመለየትና ፈጣን ምላሽ ለመስጠት እንዲቻል በዓለም አቀፍ ማህበረሰብ የተቋቋመ መልቲ ላተራል ፋይናንሲንግ አሰራር ነው። ሚኒስትሯ በአዲሱ ኃላፊነታቸው ዓለም አቀፍ አጋርነቶች እንዲጠናከርና ሀገራት ወረርሽኖችን ለመከላከል ለሚያደርጉት ኢንቨስትመንት የሚሰጠውን ድጋፍ በበላይነት በመምራት ለውጥ እንደሚያመጡ ፈንዱ ያለውን እምነት ገልጿል። ዶክተር መቅደስ ኃላፊነቱን የተረከቡት ከሩዋንዳ ጤና ሚኒስትር ከሆኑት ከዶክተር ሳቢኒ ኒሳንዚማና ሲሆን
ሚኒስትሯ ባስተላለፉት መልእክት የህብረተሰባችንን ህይወት መታደግ የሚችልና የዓለምን የጤና ደህንነት ዋስትናን የሚያረጋግጥ ጠንካራ የጤና ስርዓት በመገንባት ለትውልድ ማስተላለፍ አለብን ብለዋል። መረጃው የጤና ሚኒስቴር ነው። ኢትዮጵያ ባለፉት ዓመታት ያከናወነችው የአረንጓዴ አሻራ ንቅናቄ የአየር ንብረት ለውጥን የመቋቋም ሀገራዊ ግብን ከማሳካት ባለፈ ሀገሪቱ በአፍሪካና በዓለም አቀፍ መድረክ የአረንጓዴ ዲፕሎማሲ ግንባር ቀደም መሪ እንድትሆን አስችሏታል። ይህ ታላቅ የተፈጥሮ ጥበቃ ዘመቻ የሀገር ውስጥ የአካባቢ ሚዛን ከመጠበቅ አልፎ ድንበር ተሻጋሪ ዲፕሎማሲያዊ ትስስርን ማጠናከር ስትራቴጂካዊ መሳሪያ እስከመሆን ደርሷል። ማረማዊት ብጻተ ዝርዝር አላት። ይህ ተሞክሮ የሚያሳየው የአረንጓዴ አሻራ ንቅናቄ ተራ የደን ልማት መርሃ ግብር ብቻ ሳይሆን ኢትዮጵያ በምስራቅ አፍሪካና ከዚያም ባሻገር ለሚታየው የአየር ንብረት መዛባትና የምድረ በዳነት መስፋፋት ተጨባጭ መፍትሄ ይዛ የቀረበችበት መሆኑን ነው። የኢትዮጵያ የአረንጓዴ አሻራ ንቅናቄ ሀገራት ችግኞችን በህዝብ ንቅናቄ የመትከልና የማጽደቅን ስኬታማ የፖሊሲ አፈጻጸም እንደ ትልቅ ልምድ የቀሰሙበት ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ከሀገር ውስጥ ባለፈ ለጅቡቲ፣ ደቡብ ሱዳን፣ ናይጄሪያና ሩዋንዳን ጨምሮ ሌሎች የአፍሪካ ሀገራት ችግኝ ልካለች። ይህ አረንጓዴ አሻራ የፓን አፍሪካን የአጋርነት መንፈስ አዲስ መገለጫና ጉዳዩ የአፍሪካ አጀንዳ እየሆነ መምጣቱን አመላካች ሲሆን አፍሪካውያን በአካባቢ ጥበቃ ዘላቂ ትብብር መፍጠር እንዳለባቸውም የሚያስገነዝብ ነው። በዚህም ኢትዮጵያ በተፈጥሮ ሀብት ጥበቃ ዙሪያ ያሳየችው ጥረት የአየር ንብረት ለውጥን ለመከላከል የምታደርገውን ዲፕሎማሲያዊ ተሰሚነት ከፍ ከማድረጉም በላይ የአካባቢን ጥበቃ ለቀጠናዊ ሰላምና ትብብር መሰረት ማድረግ እንደሚቻል በተግባር ያሳየ ታላቅ ስኬት ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በ2011 ዓ.ም በተጀመረው አረንጓዴ አሻራ ከ48 ቢሊዮን በላይ ችግኞች ተተክለዋል። አረንጓዴ አሻራ በአፍሪካ ለአየር ንብረት ከተሰጡ ሀገር በቀል ምላሾች መካከል በዋናነት የሚጠቀስ ነው። ዘንድሮም የተያዘውን የ8 ቢሊዮን ችግኞችን የመትከል ግብ ለማሳካት በሚደረገው ብሔራዊ የንቅናቄ ስራ ላይ በሁሉም የማህበረሰብ ክፍሎች የሚገኙ ኢትዮጵያውያን ለተግባራዊነቱ እንዲረባረቡ ጠቅላይ ሚኒስትሩ ጥሪ ማቅረባቸው ይታወሳል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በሁለትዮሽ ባለብዙ ወገን ዲፕሎማሲ ያላትን ግንኙነት በማጎልበት ቀጠናዊ ዓለም አቀፋዊ የዲፕሎማሲ ተደማጭነቷን ማሳደግ መቻሏን የዘርፉ ምሁራን ገለጹ። ምሁራኑም እንደተናገሩት ኢትዮጵያ የረጅም ጊዜ የዲፕሎማሲና ጠንካራ የውጭ ግንኙነት ታሪክ ያላት ሀገር ናት ብለዋል። ክሩቤል ፈለቀ ዝርዝር ዘገባውን አዘጋጅቶታል። በሐዋሳ ዩኒቨርሲቲ የሕግና ገቨርናንስ ኮሌጅ ዲን ዶክተር ደብረወርቅ ደበበ ለኢዜአ እንደተናገሩት ኢትዮጵያ የረጅም ጊዜ የዲፕሎማሲና ጠንካራ የውጭ ግንኙነት ታሪክ ያላት ሀገር ናት ብለዋል። ከለውጡ ወዲህ የዲፕሎማሲ ምርታ እየተመዘገበ መሆኑን ጠቅሰው የመንግስት ለመንግስትና የመሪዎች ግንኙነት ማደጉ የበርካታ ሀገራት መሪዎች ለይፋዊ ጉብኝት ወደ ኢትዮጵያ እንዲመጡ ማስቻሉን ገልጸዋል። ሀገሪቱ በአፍሪካና ዓለም አቀፍ ተቋማት ያላት ውክልና እያደገ መምጣቱ እንዲሁም ከሀገራት ጋር ያላት ግንኙነት ጥቅሞቿን በሚያስከብሩ ትብብሮች እየተጠናከረ መሆኑን ገልጸዋል። አዲስ አበባም በርካታ ዓለም አቀፍና አህጉር አቀፍ ጉባኤዎችን ማስተናገዷ የዲፕሎማሲና የልማት ለውጦችን የሚመሰክር ሀገሪቱ በዓለም አቀፍ ደረጃ ያላትን ተጽዕኖ የሚያሳይና በዘርፉ ተሞክሮ እንዳላት የሚያሳይ ነው ብለዋል። በዋቸሞ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና ተመራማሪ የሆኑት ዶክተር ዳንኤል ሃንዲኖ በበኩላቸው የኢትዮጵያ የሁለትዮሽና ባለብዙ ወገን ዲፕሎማሲ ግንኙነት ማደግ የሀገሪቱ የዲፕሎማሲ አቅምና ቁመና እንዲሁም ተጽዕኖ ፈጣሪነት እያደገ መምጣቱን ያሳያል ነው ያሉት። የተለያዩ ሀገራትና የዓለም አቀፍ ተቋማት መሪዎች በኢትዮጵያ ያደረጉት ይፋዊ የስራ ጉብኝት ሀገሪቱ በኢኮኖሚ በማህበራዊና በፖለቲካ እድገት ማስመዝገቧና ተጽዕኖ መፍጠሯን የሚያሳይ እንደሆነም ገልጸዋል። የኢትዮጵያ የውጭ ግንኙነት ፖሊሲ በሰጥቶ መቀበል መርህ ላይ የተመሰረተ መሆኑ ብሔራዊ ጥቅምን የሚያስከብር እንደሆነም ነው የተናገሩት። የውጭ ግንኙነት ከሚመራባቸው ቁልፍ ጉዳዮች አንዱ የውስጥ ጥንካሬ መሆኑን ጠቅሰው ኢትዮጵያ ጠንካራ ውስጣዊ አቅም መፍጠሯ ከሀገራት ጋር ያላትን ግንኙነት እንዲጠናከር ማስቻሉን ተናግረዋል። ኢትዮጵያ የምትገኝበት ስትራቴጂካዊና ጂኦግራፊካዊ አቀማመጥ ለውጭ ግንኙነት አስተዋጽኦ የሚያበረክት መሆኑንም ገልጸዋል።
ኢትዮጵያ በመሪዎቿ በኩል የምታደርገው ግንኙነት መጠናከር የውጭ ደጋፊ ኃይሎችን በማሳደግ የሀገሪቱን የሁለትዮሽና ባለብዙ ወገን ዲፕሎማሲያዊ ተሳትፎን በማሳደግ ተደማጭነቷ እንዲጨምር እንዲያስችልም ጠቁመዋል ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የቡና ምርትና ምርታማነት ለማሳደግና ጥራቱን ለማስጠበቅ በተፈጥሮ ማዳበሪያ ላይ ትኩረት ተደርጎ መስራት እንደሚያስፈልግ የኢፌዴሪ ቡናና ሻይ ባለስልጣን አስታወቀ። ባለስልጣኑ በተፈጥሮ ማዳበሪያ ዝግጅት ላይ ሀገር አቀፍ የልምድ ልውውጥ አካሂዷል። ሲሳይ ከበደ አሰናድቶታል። ማራማይት ብጻተ ታቀርበዋለች። የኢፌዴሪ ቡናና ሻይ ባለስልጣን ከተለያዩ ክልሎች፣ ዞኖችና ወረዳዎች የተውጣጡ የዘርፉ ባለሙያዎች እንዲሁም ሞዴል አርሶ አደሮች የተሳተፉበት በተፈጥሮ ማዳበሪያ ቨርሚ ኮምፖስት አዘገጃጀትና አጠቃቀም ዙሪያ ያተኮረ ሀገር አቀፍ የልምድ ልውውጥ መድረክ አካሂዷል። የሲዳማ ክልል በተፈጥሮ ማዳበሪያ ቨርሚ ኮምፖስት ዝግጅትና አጠቃቀም ላይ ያለውን ውጤታማና ተጠቃሽ ተሞክሮ ለተሳታፊዎች በስፋት አቅርቧል። የኢፌዴሪ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በተፈጥሮ ማዳበሪያ አጠቃቀም ላይ ትኩረት ማድረግ የቡናና ሻይ ምርትን በጥራትና በመጠን ለማሳደግ ያለውን ስትራቴጂካዊ ፋይዳ አብራርተዋል። ባለፉት 2-3-4 ዓመታት ስትራቴጂካሊ የአሰራር ስርዓቶችን በማስተካከል እንደገናም ደግሞ አዳዲስ ስትራቴጂዎችን በመቅረጽ ቡናው ሴክተር ላይ ለውጥ እንዲመጣ ሰፊ ስራ ተሰርቷል። እንደ ሀገር እንግዲህ ዓለም አቀፍ ገበያ ላይ ገብተን ተወዳዳሪ ለመሆን የበቂ ቡና ምርት ማምረት አለብን። እንደገናም ደግሞ ጥራት ያለውን ቡና በዛው ልክ ማቅረብ መቻል ስላለብን ይሄንን ሰፊ ስራ በተቋም ደረጃ ከክልሎች ጋር በጋራ የሰራናቸው ስራዎች አሉ። ከዛ ውስጥ አንደኛው የውጭ ምንዛሪ ግኝትን ለማሳደግ በጥራት ስለሆነ ተወዳዳሪ የምንሆነው የጥራት አጠባበቅ ድህረ ምርቱ ላይ በጣም ሰፊ ስራዎች ተሰርቶ ቡናዎቻችን ኮመርሻል ወይም ደረጃ 4 እና 5 ዩጂ ከሚባሉ አሁን ላይ ከዛ ወጥተን ደረጃ 1፣ 2 እና 3 የሚባሉ ቡናዎችን የማምረት ስራ ላይ ገብተን አሁን በዓለም አቀፍ ገበያ ላይ በተሻለ ዋጋ የምንሸጥበት ስራ በጣም እድል ሰፊ ነው ማለት ነው። እሱም በዛ ልክ ነው እየሰራን ያለ ነው። ከዛ በተጨማሪ ምርትና ምርታማነትን ለማሳደግ አንዱ እቅዳችን ነው። የዛሬ 5 ዓመት በሄክታር 6 ኩንታል አካባቢ የነበረው ዛሬ ወደ 10 ኩንታል ከፍ ብሏል። ያረጁ ቡናዎችን ማንሳት እንደገናም ደግሞ የምርትና ምርታማነትን ለማሳደግ ግብአት አቅርቦት ላይ በተለይ ዛሬ እያየን ያለ ነው አንዱ የዛ አካል ነው ማለት ነውና እሱ ላይ በጣም ሰፊ ስራ ተሰርቶ በአንድ ሄክታር 4 ኩንታል ተጨማሪ እንድናገኝ አድርጎናል። ዛሬ በዚህ ስፍራ ላይ ያለ ነው በዋናነት በሲዳማ ክልል በዚህ በይርጋለም አካባቢ ነው የምንገኘው። ክልሉ ምንድነው ያደረገው? አቅራቢዎችና ላኪዎችን አርሶ አደሮችን አስተሳስረው ቨርሚ ኮምፖስት የተባለ በአዲስ መልክ አዲስ ቴክኖሎጂ እያስተዋወቀን ያለው ይሄንን ወስዶ አርሶ አደሮቻችን ምርታቸው ላይ ተጠቅመው ምርትና ምርታማነት በእጅጉ እንዲያደርግ አድርጓል ማለት ነው። ስለዚህ ይሄንን ከተለያዩ ክልል ያሉትን የመጡትን ባለሙያዎችና አርሶ አደሮችን ሰብስበን ልምድ እንዲቀስሙና ይሄንን ስኬል አፕ አድርገው ወደ ሌሎች ክልሎች ማሸጋገር የምንችልበትን እድል ለማስፋት ነው ዛሬ እዚህ የመጣ ነው። አሁን እዚህ እያየን ያለ ነው የወጣቶች በዛ ልክ ተደራጅቶ ቨርሚ ኮምፖስት እያመረቱ ራሳቸውን የሚችሉ እየቻሉ ያሉበት እና የስራ እድል ፈጠራ የተፈጠረበትን እያየን ነው። ስለዚህ ምርትና ምርታማነት ከማሳደግ አኳያ ሰፊ ስራ አለ፣ ሰፊ ውጤት እየመጣ ነው ያለው። እንደገናም ደግሞ ለስራ እድል ፈጠራ ከዛም አልፎ ተርፎ ምንድነው ከዚህ በፊት ሲደረግ የነበረው ቡና ፕሮሰስ ሲደረግ ገለባው እና ገለፈቶ እዚህ መጥቶ አካባቢ ላይ የሚያደርሰው ችግር አሁን በዚህ ወደ ኮምፖስት እና ቨርሚ ኮምፖስት ሲቀየር አካባቢው ንጹህ ሆኖ ከብቶቻቸው ሰዎቻቸው የተሻለ አየር እንዲተነፍሱ ያደረገበት ሁኔታ ነው ያለውና የሲዳማ ክልል ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ መስፍን ቃሬ በበኩላቸው የክልሉን ተሞክሮ በማስፋፋት አርሶ አደሩን ይበልጥ ተጠቃሚ ለማድረግ እየተሰራ እንደሚገኝ ገልጸዋል። በተለይ ቡና ምርትና ምርታማነትን እናሳድግ ስንል ቡና ወደ 12 የሚጠጉ የፓኬጁ ተግባራት አሉ። እነሱን መፈጸም የግድ ይላል። ከነዚህ ፓኬጆች ውስጥ ቁልፍና ዋናው ኮምፖስት ነው። ቡናችን ያው ለዓለም ገበያ የምናቀርበው ኦርጋኒክ እንደመሆኑ መጠን ያው ኬሚካል ማዳበሪያ አንጠቀምም። ስለዚህ ኮምፖስት ነው የምንጠቀመው። ኮምፖስት ደግሞ በተለያየ መንገድ ነው የሚዘጋጀው። አንደኛው መደበኛው ኮምፖስት ቀድሞ የሚዘጋጅ አለ። ይሄ ኮምፖስት
ተብላልቶ ለጥቅም የሚውለው ከ3 እስከ 4 ጊዜ ድረስ ነው የሚወስደው። አሁን ደግሞ በቅርብ ጊዜ የመጣው ቨርሚ ኮምፖስት የሚባለው ደግሞ በ45 ቀናት ውስጥ ተብላልቶ ለጥቅም ነው የሚውለውና ይሄ ቨርሚ ኮምፖስት የሚባለው ትሎችን ነው የምንጠቀመው። እነዚህ ትሎች ያንን ኮምፖስቱን ይበሉትና እንደ እዳሪ መልክ የሚወጣው ደግሞ ለቨርሚ ኮምፖስት ሆኖ የተብላላ ኮምፖስት ሆኖ በጥቅም ላይ የሚውልበት ሁኔታ ነው ያለውና ይሄ አንደኛ ቀድሞ ኮምፖስት ሲዘጋጅ ሲገለባበት በሚገለባበት ጊዜ ጉልበትን ይፈልጋል፣ ሽታም ይኖረዋል። ይሄኛው ግን ቨርሚ ኮምፖስት ሽታ ምንም የለውም፣ ጉልበትም የሚጨርስ አይደለም። ያ መጀመሪያ ትሎቹ በሚደረግበት ጊዜ ተብላልቶ ለውጤት የሚሆንበት ሁኔታ ስላለ ይሄ ነው ልዩ ትኩረት ተደርጎ እየተሰራ ያለው። በመደበኛውም ስራ እየተሰራ ነው ያለው። በአጠቃላይ ካሉን ኢንዱስትሪዎች ውስጥ አሁን 220 የታጠበ ቡና የሚያዘጋጁ ኢንዱስትሪዎች የግል የማህበራትና የአክሲዮን ቨርሚ ኮምፖስት እያዘጋጁ በአቅራቢያቸው ለሚገኙ አርሶ አደሮች ኮምፖስት እያሰራጩ ያሉበት አንዱ በአመት 3 ዙር 4 ዙር እስከ 8 ዙር ማዘጋጀት የሚቻልበት እድሉ አለ። ይህ የልምድ ልውውጥ መድረክ አርሶ አደሮች በባህላዊና በተፈጥሯዊ መንገድ የመሬታቸውን ለምለምነት በመጠበቅ የኢኮኖሚ አቅማቸውን እንዲያሳድጉ ትልቅ መነቃቃትን እየፈጠረ መሆኑ ተመላክቷል። የአፈር ማዳበሪያ ስርጭትን በዲጂታል አሰራር በማሳለጥ ምርትና ምርታማነት ለማሳደግ በቅንጅት እየተሰራ መሆኑን የሲዳማ ክልል ግብርናና ተፈጥሮ ሀብት ልማት ቢሮ አስታወቀ። ቢሮው የአፈር ማዳበሪያ አቅርቦትና ስርጭትን በተመለከተ ጉዳዩ ከሚመለከታቸው አካላት ጋር የውይይት መድረኩን አካሂዷል። ሀመልማል ንጉሴ የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ከ2016 ዓ.ም ጀምሮ የአፈር ማዳበሪያ ስርጭት ሂደት ዲጂታል በማድረግ በኢቫውቸር የማገበያየት ሂደት ተግባራዊ ያደረገ ሲሆን ሂደቱ የሚገኝበትን ሁኔታ በማስመልከት ጉዳዩ ከሚመለከታቸው አካላት ጋር ውይይት አድርጓል። በውይይት መድረኩ ላይ ተገኝተው ንግግር ያደረጉት የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ የግብርና ምርትና ምርታማነት ለማሳደግ የግብርና ቴክኖሎጂ ጥቅም ላይ መዋል ምርጫ የሌለው ተግባር መሆኑን ገልጸው በሲዳማ ክልል ደረጃ በየአመቱ 300 ሺህ ኩንታል በላይ የአፈር ማዳበሪያ ጥቅም ላይ እንደሚውል ገልጸዋል። የአፈር ማዳበሪያ ብክነት ችግር ለመቅረፍም ዲጂታል አሰራር መዘርጋት መቻሉን አስገንዝበዋል። ማዳበሪያን በሚመለከት አሁን ባለው ሁኔታ እንደ ክልላችን ከ300 ሺህ ኩንታል በላይ በአመት ጥቅም ላይ ይውላል። ይሄ በስርዓት ጥቅም ላይ የሚውል ከሆነ ምርታማነትን በላቀ ደረጃ ማሳደግ ይቻላል። በተቃራኒው ደግሞ አቅርቦቱ፣ ስርጭቱ እንዲሁም ደግሞ አጠቃቀሙ ችግር ውስጥ የሚገባ ከሆነ በምርታማነት ላይ አሉታዊ ተጽዕኖ አለው። ከዚህ አንጻር የአሰራር ስርዓት ማሻሻል እንዲሁም ደግሞ የአገልግሎት አሰጣጥን በማሻሻል አርሶ አደሮቻችን እንዲጠቀሙ ማድረግ ቁልፍ ስለሆነ ባለፉት 3 ዓመታት የአሰራር ስርዓትን አሻሽለናል። የስርጭት ሂደቱንም የተሳለጠ እንዲሆን አድርገናል። ወደ ዲጂታል ስርዓት ገብተናል። ከዲጂታል ስርዓት አንጻር ኢቮቸር የሚባል ቴክኖሎጂ እየተጠቀምን ያለ ነው። ከዚህ አንጻር ቢሮ፣ ህብረት ስራ፣ የዩኒየን እንዲሁም ደግሞ የሲዳማ ባንክ ከኤቲአይ ጋር በመቀናጀት አዲስ የስርጭት ስርዓት ዘርግተን ላለፉት 3 ዓመታት ተግባራዊ አድርገናል። የአሰራር ስርዓት ማነቆችን በመለየትና በመቅረፍ አገልግሎቱን ይበልጥ ለማሳደግ እንደሚሰራ ኃላፊው ገልጸዋል። በእርግጥ በየአመቱ በየጊዜው እየገመገምን የመጣን ቢሆንም ቀጥሎ በራሳችን ኦን ማድረግ ስላለብን እስካሁን ድረስ የተሰሩ ስራዎች እና የመጡ ውጤቶች ምንድናቸው? በዚህ ሂደት ውስጥ ደግሞ ያጋጠሙ ማነቆች ምንድናቸው? እነዚህ ማነቆች የማን ናቸው? ቀጥሎ ደግሞ በማን መቼ ይፈታሉ የሚለውን ነገር እያንዳንዱ ባለድርሻ አካል የራሱን ኃላፊነት እንዲወጣና ቀጥሎ ደግሞ የተሳለጠ የስርጭት ስርዓትም እንዲኖር እና የተጠናከረ እንዲሆን ለማድረግ ታስቦ የተዘጋጀ ነው። ከዚህ አንጻር የግብርና ትራንስፎርሜሽን ኢንስቲትዩት የድጋፍ ስራውን ወይም ደግሞ የአቅም ማጎልበት ስራውን ይሰራል። የቢሮው የማቀናጀት ግብዓት የማቅረብ የማሰራጨት ስራ ይሰራል። የሲዳማ ባንክ በተቀመጠው
የስርጭት ሞዳሊቲ መሰረት አፕሊኬሽኑን በመጠቀም የሳተላይት ጣቢያዎችን በማደራጀት የስርጭት ስርዓቱን እያከናወነ ነው ያለው። ህብረት ስራ ደግሞ መጋዘኖችን ማኔጅ ያደርጋል። ስለዚህ በቅንጅት የተሳለጠ ስራ እንዲሰራ እያንዳንዱ ኃላፊነቱን እስካሁን ካለው በላቀ ደረጃ እንዲወጣ የጋራ መግባባት ለመፍጠር የተደረገ ያለ ውይይት ነው። በሲዳማ ክልል ግብርና ትራንስፎርሜሽን ኢንስቲትዩት የኤሲሲ ፕሮግራም ዳይሬክተር አቶ ተሰማ እርባዬ በበኩላቸው ከሚመለከታቸው ተቋማት ጋር በመቀናጀት የአፈር ማዳበሪያ ስርጭት ሂደት ማሳለጥ መቻሉንና አገልግሎት አሰጣጡን በማቀላጠፍ የአርሶ አደሮችን እንግልት በማስቀረት ተጠቃሚነታቸውን ማሳደግ እንደተቻለ ተናግረዋል። በማዳበሪያ ስርጭት ላይ ያለውን ኢንኤፊሸንሲ የተለያዩ ችግሮች አሉ። ያው ጥናቱ ላይ እንደታየው የመንግስት ሪሶርስ የሚባክንበት አላስፈላጊ የግብርና መዋቅር ኃላፊዎችም ሰራተኞችም ጊዜ የሚጠፋበት ነው የነበረው። ስለዚህ ይህንን ችግር መፍታት እና በዘመናዊ በሆነ መልኩ በሲስተም በተደገፈ ይህን ችግር መፍታት የአጭር ጊዜ ዓላማ ነው። ሌላው ደግሞ ቀጥሎ ያለው ምንድነው? የረጅም ጊዜ ዓላማው አርሶ አደሩ ያለው በአሁን ጊዜ ያለው ዲጂታል ሲስተም ታውቃላችሁ። በተለይ ከብድር ከክፍያ ጋራ በተያያዘ ነገሮች ወደ ዲጂታል ሲስተም እየተቀየሩ ነው። ስለዚህ ኢትዮጵያ ውስጥ ትልቁ እንግዲህ የትልቁን የኢኮኖሚ ሴክተር የያዘው አርሶ አደር ከዚህ ሲስተም ጋራ መገናኘት አለበት። ያው ግብርና ላይ ትልቁ ችግር ብድር እንደሆነ ታውቃላችሁ። ፋይናንስ አክሰስ ቱ ፋይናንስ የምንለው። ስለዚህ ከዚህ ጋራ እንዲገናኝ ነው አርሶ አደሩ ከፋይናንስ ጋራ ከፋይናንስ ተቋማት ጋራ ከዲጂታል ሲስተም ጋራ እንዲተዋወቅ ቀጥሎ ብድር እንዲያገኝ ነው። ያነጋገርናቸው የመድረኩ ተሳታፊዎች እንደገለጹት የኢቫውቸር ግብይት ሂደት በየአካባቢያቸው በመዘርጋቱ የአርሶ አደሮችን ተጠቃሚነት ማሳደግ መቻሉን ገልጸዋል። ዲጂታላይዝ ከተደረገ በኋላ በተለይ አገልግሎት አሰጣጥ ችግር፣ የአቅርቦት ችግር፣ የስርጭት አሰራር ችግር ጭምር የተፈታበት ሁኔታ ነው ያለው። ከዚህም እንግዲህ አርሶ አደራችን ህዝባችን ምርትና ምርታማነትን ማሳደግ ተችሏል። ጊዜ ቆጣቢ ነው። የቴክኒክና ሙያ ኮሌጆች ብቁና ችግር ፈቺ ዜጎችን ማፍራት እንደሚገባቸው የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ ገለጸ። ኢንስቲትዩቱ በማሰልጠኛ መሳሪያዎች ደህንነትና አጠባበቅ ዙሪያ የንድፈ ሐሳብና የተግባር ስልጠና በቦርቻ ቴክኒክና ሙያ ኮሌጅ እየሰጠ ይገኛል። አመለ ወርቅ ሪሶ ተጨማሪውን አዘጋጅተዋለች። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ ኃላፊ አቶ ስንሻው ብራኑ ኢንስቲትዩቱ ሲዳማ ክልልን ጨምሮ ለአራት አጎራባች ክልሎች በርካታ አገልግሎት እንደሚሰጥ አንስተው በየኮሌጆቹ በትንሽ ብልሽት ግልጋሎት ሳይሰጡ የቆሙ ማሽነሪዎችን ችግሮቻቸውን በመለየት አገልግሎት ላይ እንዲውሉና የሰልጣኞችን የክህሎት ክፍተት ለመሙላት ሚናው የጎላ ስልጠና ነው ብለዋል። እየሰጠና ያለነው ስልጠና የጥገና ላይና እንዴት ተደርጎ ነው ማሽነሪ ስልጠና መሳሪያዎች አጠቃቀምና ደህንነታቸው ላይ ሰፋ ያለ ስልጠና እየሰጠን ነው የምንገኘው። ይህ ስልጠና ብዙ ጊዜ ያልተለመደ ነው። እንደኛ ኢንስቲትዩት ደግሞ በመሪ ስራ አስፈጻሚ የሚመራ በጣም ትልቅ ኮንሰፕት የያዘ በጣም ሰፊ ስራዎች የሚሰራበት ከመሆኑ የተነሳ እዚህ ቦርቻ ላይ ደግሞ ይሄኛውን ተግባር ለመፈጸም ተገኝተናል። ኃላፊው አክለው የሀብት ብክነትን በመቀነስ ረገድም አይነተኛ ሚና ከመጫወቱም ባሻገር አሰልጣኞች ብቃት ያለው ዜጋ እንዲያፈሩ ጥሩ ያግዛቸዋል ነው ያሉት። ይህ ስልጠና በጣም ብዙ ጊዜ ስናይ የተቋምን ወይ የመንግስትን ወይ የስልጠና ማቴሪያሎችን እንደ ግለሰብ እንደ ራሳቸው አድርጎ ከመጠቀም ይልቅ የሆነ ነገር ሲበላሽ ወደ ስቶር ላይ ይመጣል። ሽወት ከተበጠሰ ከመጠገን በብዙ ሚሊዮን ብር ተገዝቶ የሚመጡ ማሽነሪዎች በቀላሉ መያዝ ያለበት በየጊዜው ጥገና መደረግ ያለበት ሜንቴን መደረግ ያለበት ሜንቴን ሳይደረጉ ሲቀሩ ጊዜያቸው ጠብቆ ዘይት ሳይቀየር ሲቀር ከአያያዝ ተነስቶ የምናስቀምጥበትን ቦታ በትክክል አለማስቀመጣችን ብዙ ውድመቶች በመንግስት ንብረት ላይና ማሽነሪዎች ላይ ሲደርስ ነው የምናየውና እነዚህ ነገሮችን ከማስቀረት አንፃር የሚሰጠውን በጀት በአግባቡ ከመጠቀም የተበላሹትን ደግሞ መልሶ ከመጠቀም መች ሜንቴን መደረግ እንዳለበት ማኑዋሉን እያዩ
እንዴት መጠቀም አለባቸው የሚለውንም አንድ ላይ ስልጠናዎች እየተሰጡ ነው የሚገኙት። የፌዴራል ቴክኒክና ሙያ የማሰልጠኛ መሳሪያዎች ደህንነትና የቴክኒክ ምክር መሪ ስራ አስፈጻሚ አቶ ኮማንደር ለማ ጥገና ሀብትን ማስተዳደር እንደመሆኑ በየተቋሙ የቆሙ ማሽነሪዎችን ስራ ላይ በማዋል ችግር ፈቺ ዜጋ መፍጠር ይቻላል ነው ያሉት። በትልቅ ካፒታል የተገዙ ማሽኖች ኢምፖርት ይደረጋሉ። ምናልባት ወይ አመጣጥ ላይ ወይ ደግሞ አሴምብሊንግ ላይ የተወሰነ ኢረር ኖሮባቸው ቁጭ የሚሉ ማሽኖች በብዛት አሉ፣ ብዙ ብር የያዙ። በተረፈ ደግሞ እነዚህ ማሽኖች ስራ ላይ ቢውሉ ችግር ፈቺ የሆኑ ዜጎችን ከመፍጠር አንፃር ጉልህ ድርሻ ያላቸው ናቸው። ስለዚህ ሜንቴናንስ ከዚህ ጋር ቀጥታ ይገናኛል። በተለይ ከዚህ ከማስተማር መማር ሂደቱ ላይ ባለሙያን ከማፍራት አንፃር ጥራት ላይ እጅግ ሜንቴናንስ የሚሰጠው አስተዋጽኦ በጣም የጎላ ነው ማለት እንችላለን። የቦሪቻ ቴክኒክና ሙያ ኮሌጅ ዲን ታምራት ታረቀኝ እንደዚህ አይነት በሙያ ላይ የተመሰረቱ ስልጠናዎች በየተቋሙ ያሉ የሀብትና የቁስ ብክነት በመቀነስ ብቁና የሰለጠነ ዜጋ የመፍጠር አቅማቸው ላቅ ያለ መሆኑን ገልጸዋል። ከፌዴራል ቴክኒክና ሙያ ኢንስቲትዩት በተለይ ሐዋሳ ካምፓስ ጋር ባደረግነው ስምምነት መሰረት ዛሬ ላይ የአሰልጣኞቻችን የጥገና አቅም ስኪላቸው እንዲዳብር እውቀት እንዲያገኙ የጥገና አይነት የተለያየ እንደሆነ ያንን መምህራን አሰልጣኞች ግንዛቤ ወስደው እያንዳንዱ ስራ ያቆመው መሳሪያ፣ ማሽነሪ፣ ኢኩዊፕመንት ተጠግኖ ወደ ስራ እንዲገባ ከፍተኛ ክህሎትና እውቀትን የሚያስጨብጥ ስልጠና ነው ዛሬ ላይ እየወሰዱ ያሉት። እንደ ተቋምም ከብክነት ሪሶርስ ቁጠባን መሰረት ያደረገ ያው ስልጠና በስፋት አሰልጣኞቻችን ያገኙበት ሁኔታዎችን ያለው። ካነጋገርናቸው አሰልጣኝ ሰልጣኞች መካከል ዶክተር ሰይፉ ኃይለ ሚካኤል በቦሪቻ ቴክኒክና ሙያ ኮሌጅ አሰልጣኝ መምህር ሲሆን ከዚህ ስልጠና ማሽነሪዎች ከመበላሸታቸው በፊት ቅድመ ጥንቃቄ ማድረግ እንደሚገባ እንዲሁም በትንሽ ብልሽት አገልግሎት የማይሰጡ ማሽነሪዎችን ከብክነት ማዳን ይቻላል ብለዋል። ወርክሾፖች ውስጥ ያሉ የተለያዩ ፒሲዎች፣ መኖ ማቀነባበሪያ፣ ሜካኒክስ ውስጥ ያሉ ማሽነሪዎች አሉ። ያ ማሽን ሲመጣ ከማኑዋሉ ጋር ነው የመጣው። ያን ማኑዋል ባለሙያው እያየ መጠቀም እንዳለበት እሱን ተገንዝበናል። ከዛም ባሻገር ደግሞ እንዴት አድርገን መጠገን እንደምንችል ሁሉ በቂ ኪሎት አዳብረናል። የአነስተኛ ማሳ አርሶ አደሮችን ምርትና ምርታማነት ለማሳደግና ተመጣጣኝ የገበያ ትስስር ለመፍጠር ኢትዮሺፕ ከተሰኘ ፕሮጀክት ጋር እየተሰራ ያለው ስራ ውጤት እያስገኘ መሆኑን የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። ፕሮጀክቱ ከሲዳማና ማዕከላዊ ኢትዮጵያ ክልል ጋር በመቀናጀት ከሁለቱም ክልል ለተወጣጡ የግብርና ባለሙያዎች አዳዲስ የተፈጥሮ ማዳበሪያ አዘገጃጀት ላይ ስልጠና ሰጥቷል። ብሩክታይት ብርሃኑ ተጨማሪውን ይዛለች። ኢትዮሼፕ አነስተኛ ማሳ ያላቸውን አርሶ አደሮች ራሳቸውን እንዲችሉ ገበያ መር ምርት ላይ በትኩረት እንዲሰሩ እንዲሁም የገበያ ትስስር ላይና ከመንግስት ማዳበሪያ ጠባቂነት ተላቀው በተፈጥሮ ማዳበሪያ እንዲያመርቱ የተለያዩ የማዳበሪያ አዘገጃጀት ሂደቶችን በማሰልጠን ውጤታማ ስራ እየሰራ ይገኛል። ይህንን ተሞክሮ ለማስፋፋት ከሲዳማና ማዕከላዊ ኢትዮጵያ ክልል ለተውጣጡ የግብርና ባለሙያዎች ከጉድጓድ ውጪ የሚዘጋጅ የተፈጥሮ ማዳበሪያ ወይንም የኮምፖስት አዘገጃጀትና ቦካሺ የተሰኘ ከጃፓን ልምድ የተቀመረ አዲስ የኮምፖስት አይነት አዘገጃጀት ስልጠና ሰጥቷል። የስልጠናው ተሳታፊዎችም ስልጠናው በአዳዲስ እውቀቶች ላይ ግንዛቤ የሚያስጨብጥና የአርሶ አደሩን ምርታማነት የሚያሳድጉ ተሞክሮዎችን የቀሰሙበት መሆኑን ገልጸዋል። ኢትዮሺፕ በብዙ መልኩ አርሶ አደሮች አብዛኛው አነስተኛ ማሳ ያላቸውን አርሶ አደሮች ራሳቸውን እንግዲህ እንዲያድጉ በኢኮኖሚም በሁሉ ነገር እንዲያድጉ የተለያየ ስልጠና እየሰጠ አርሶ አደሮቹን እንድንደግፍ ባለሙያዎችን እየጠራ በተግባርም በቲዮሪም በደንብ እያሰለጠና እንግዲህ አርሶ አደሮች ተጠቃሚ እየሆኑ ነው። አሁንም ከዚህ ስልጠና እንግዲህ የተለያየ አሁን ሁለት አይነት የተፈጥሮ ማዳበሪያ አዘጋጅተን እንግዲህ እንድናውቅ ረድቶናል። አንዱና ዋነኛው የአፈር ለምነትን የሚጨምር ቴክኖሎጂ ላይ ነው እየወሰድን ያለ ነውና አንደኛው ኮምፖስት አመራረተት ነው። ሁለተኛው ደግሞ ቦካሺ የሚባል አዲስ ቴክኖሎጂ አለ።
ኮምፖስቱም ቦካሽም ኦርጋኒክ ፈርቲላይዘር ነው እና ስለዚህ ለምናመርተው ምርት ለአፈሩ አፈር ለምነትን ለመጨመር ዋነኛና ጥሩ ቴክኖሎጂ ነው። እዛ ላይ ነው ዛሬ ስልጠና እየወሰድን ያለ ነው። ከዚህ በፊት የነበረው ኮምፖስት ኦልሞስት እንደ ግብርና ፓኬጅ ውስጥ ተካቶ ኦልሞስት 10 ዓመት አካባቢ ላይ ፓኬጅ ውስጥ ገብቶ እንደ ስልጠና የሚሰጥበት ነው። ይሄኛው ቀለል ያለ ነው። ከዚህ በፊት የነበረው 78 አይነት ማቴሪያሎችን ነው ደርድረን አምጥተን ፈልገን ከሌለ ደግሞ ስራ መስራት ማንችልበት ደረጃ ላይ የነበረው ነው ስቴፖቹ የነበረው። ይሄ ግን አካባቢ ላይ ሎካል ማቴሪያል ኦልሞ አካባቢ ላይ የሚገኘውን ቁሳቁስ ተጠቅመን እንዴት ኮምፖስት መስራት እንቻል እንዳለብን የሚያስረዳ ነው። ይሄን ብቻ ሳይሆን አሁን ይሄ ኮምፖስት ቦካሼ የሚባለው የጃፓን አጠራር ስም ነው። ቦካሼ የትም ቦታ ላይ ሆኜ ማዘጋጀት የምችልበት ነው። ቤት ውስጥ ማዘጋጀት እችላለሁ፣ በረንዳ ላይ ማዘጋጀት እችላለሁ። ይሄን ማዘጋጀትም ብቻ አይደለም፣ በአጭር ሰዓትም 21 እስከ 27 ቀን ነው የመድረሻ ጊዜ። የግብርና ሚኒስቴር የሆርቲካልቸር ከፍተኛ ባለሙያና የስልጠናው አስተባባሪ የሆኑት አቶ አብዱል ዘሊል እንደተናገሩት በትንሽ ግብአትና ተረፈ ምርት በአጭር ጊዜ በቀላል መንገድ የሚዘጋጁ የኮምፖስት አይነቶችን ለማስፋፋት እንደ ሚኒስቴር መስሪያ ቤት በትኩረት እየተሰራ መሆኑን አንስተዋል። አርሶ አደሩም የሚመጡ አማራጮችን በመተግበር የተሻለ ምርት ማግኘት እንደሚችልም ገልጸዋል። የሚሰሩበትም የተለያዩ ቴክኒኮች አሉት። ለምሳሌ እርጎ እንጨምራለን፣ ሙዝ አለው፣ የተለያዩ ገለባዎች አሉ፣ የጫካ አፈር እንጠቀማለን፣ ፍግ እንጠቀማለን። ይህን ቦካሹን ለመስራት እነዚህን ሁሉ እሁዶች አድርገን በዛ እሁድ የተገኘውን ነው ወደ ማሳ የምንወስደው እንጠቀመው። ስለዚህ የተሻለ የፈጣን የሆነ ኦርጋኒክ ኮምፖስት ለሚፈልግ ቦካሼ የተሻለ ውጤት ያመጣለታል። በሲዳማ ክልል በእርሻና ተፈጥሮ ሀብት ልማት ቢሮ የኢትዮ ሼፕ ፕሮጀክት አስተባባሪ አቶ ታደሰ ጭርፋ በበኩላቸው ፕሮጀክቱ በሲዳማ ክልል በ6 ከተሞች ሲተገበር መቆየቱን ገልጸው በእስካሁኑ ሂደትም አመርቂ ውጤት መገኘቱን አንስተዋል። በሲዳማ ክልል በ6 ወረዳዎች ላይ ይሄ ፕሮጀክት ሲሰራ ቆይቷል። ይሄ ሲሰራ ሲቆይ በ6ቱም ወረዳ ላይ በደቡባዊ ሲዳማ ዞን በዳራ ኦቲልቾ፣ አላታ ጩኮና ሁላና ጭሮኔ ላይ እስካሁን ይሰራል። በመጀመሪያው ዙር በሰራባቸው በዳራና በዳራ ኦቲልቾ ላይ ከፍተኛ ውጤት ተገኝቶበታል። በጓሮ አትክልት ላይ በሰሩት ስራ እስከ ሀገር አቀፍ ድረስ ተሞክሮ የተወሰደበት ሆኖ ታይቷል በሲዳማ ክልል ውስጥ። በዚህ መነሻነት አሁንም ይሄ ፕሮጀክት የሚሰራው በአርሶ አደሮች እውቀትና ኪሎት ላይ ነው የሚሰራው። እነሱን የሚያግዙ በ6ቱም ወረዳ የሚገኙ የልማት ጣቢያ ሰራተኞች አሉ። እነዛ ሰራተኞች አርሶ አደሩን በተገቢ ሁኔታ እንዲያግዙ የአቅም ግንባታ ስልጠና መስጠት ነው። አቶ ታደሰ አክለውም ቦካሺ የተሰኘው የተፈጥሮ ማዳበሪያም ለተሻለ ምርትና ምርታማነት ጠቀሜታው የጎላ መሆኑን አርሶ አደሩም እየተረዳ መምጣቱን ገልጸው በቀላሉ መዘጋጀት በመቻሉ ሚናው የጎላ እንደሆነም አንስተዋል። ቦካሺ የሚባለው የጃፓን አዲሱ ቴክኖሎጂ ነው ያመጣው ነው። ያንን በተለያዩ በሰብል ተረፈ ምርቶች የሚሰራ ነው። ተረፈ ምርቶችን በመሰብሰብ ማይክሮ ኦርጋኒዝሞች እንዲኖሩ አድርጎ እንዲበሰብስ ተደርጎ እንደ ብስባሽ እንደ ማዳበሪያን እንዲተካ የሚሰራ ነው። ልዩነቱ ምንድነው? ቦካሼው ቶሎ ምላሽ ይሰጣል። ቶሎ በአጭር ጊዜ ውስጥ ይበሰብስና ለሰብሉ ምግብነት የሚያገለግል ነው። ኮምፖስት እንደሚታወቀው አፈር ለምነቱን በመጨመር ቀስ እያለ ለምነቱን አፈሩን የገነባ ለአፈር ጥበቃ የሚሆን ነገር ነው። ይሄ ቶሎ ምላሽ የሚሰጥ ከአፈር ለምነቱም ውጪ ለሰብሉም ቶሎ ምላሽ የሚሰጥና ቶሎ የሚደርስ ነው። ልዩነቱ ይሄ ነው። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችን የተከታተላችሁትን ይመስሉ ነበር። ከዜናዎቹ ጋር ሰላማዊት ቲቦ ቆይታ አደረኩኝ። ባላችሁበት ሰናይ ምሽት